ሰዎች ሆይ ሆይ የሚሉ ሰዎች ማለት ብዙ ነገሮችን የጠቀሙ መስሏቸው ነው መሰለኝ፣ አላውቅም። እንግዲህ ህይወታችን ወደ እንደዚህ አይነት መንገድ እንዲያመራ ምክንያቱም ሆኗል ብዬ ለማለት እኔ ድፍረት አይሆንብኝም። እውነት ለመናገር ብዙ ነገሮችን ማስተካከል እየቻሉ ወይም ደግሞ ብዙ ነገሮችን ከሱ ማራቅ እየቻሉ ሆን ብለው የሚያደርጉት ነገር ያለ እስከሚመስለኝ ድረስ ነው እንደዚህ እንድረዳ ያደረጉኝና ኤኒዌይስ የእነሱ ነገር ብቻ ሳይሆን አትሊስት የእሱም ነገር ይመስለኛል እኔ ወደ እንደዚህ አይነት ውሳኔ ውስጥ እንድገባ ያደረገኝ የእሱ ወሳኝ አለመሆን፣ የእሱ ቆራጥ አለመሆን፣ ህይወቱ ላይ ኖ ማለት መቻል መልመድ አለመቻሉ፣ እነዚህ ነገሮች ልጅሽን በቅፍሽ እንድታገኝ ነው የምፈልገው። ሁሌም ደስተኛ እንድትሆኝ ነው የምፈልገው። እኔ አንድም ቀን አዝነሽ ማየት አልፈልግም። አብሶ አሁን ደግሞ በጣም እያሳዘንሽኝ፣ በጣም አንጀት እየበላሽኝ ነው ያለሽው። ለምን እንደሆነ አላውቅም። እውነት ለመናገር ትለያለህ ማለት ብቻ መልካሙን ማሰብ ጥሩ ነው። እኔ ሁሌ ደስተኛ እንድትሆኝ ስቀሽ በቃ ስትስቂ ሁላችንም ደስተኛ እንሆናለን። ያንቺን ቀልዶች፣ ያንቺን ሳቆች እናስታውሳቸዋል። ሴጣን ምን አይነት እንደሆነ አላውቅም። እናንተን አንድን ለማድረግ በሞከርኩ ቁጥር ነገሮቹ እየሰፉ ነበር የሄዱት እና ማዝነው ባንቺ ሳይሆን በራሴ ነው። ይህን ነገር ጉድ ያስብላል። የዛሬ ቪዲዮ በጣም ያሳፍራል። እውነት ለመናገር ለተመልካችም ምን አይነት ቪዲዮ እንደሚለቁልን አላቅም። ለትውልድ ምን አይነት ቪዲዮ እንደምታስተምሩን አላቅም። ሙሉ በሙሉ ዝሙት ነው። በበዓል ምድር አንድ ቀን ደስታ አይተን አናቅም። ሁሌ አዘን፣ ሁሌ ድራማ፣ ሁሌ ውሸት። አይሰለቻችም? እውነት ለመናገር ሩታ ሰተት ብላ ስትገባ እንግዲህ እንደምታዩት የአብርሽ ውሽማ ቤት ውስጥ ተገኝታ እሱን አቅፋ ምናምን ቁጭ እያሉ ነው። ሩታ ሰተት ብላ ስትገባ ሁሉም ደነገጡ ማለት ነው። እውነት ለመናገር በጣም ሼም ነው። ሩታም ራሱ ደነገጠች። በመጨረሻ ምን አለችው? ረበሽኳቸው እንደ ያለችው ሩታ የኔ ጀግና፣ የኔ ጣምበለል፣ የኔ ጀግና ሴት፣ አንቺ እኮ ብርቱ ሴት ነሽ። እውነት ለመናገር ሩታ ምንም አላለችም። ገብታ እቃም ወስዳ ቻው ብላ ነው የሄደችው ማለት ነው። እንኳን ሚስቱ ሩታ እንኳን ቤት መጣ ቁጭ በይ አላላትም ማለት ነው። እንኳን እዩ ነው ማን ነው የሚባለው ልጅ ማለት ነው። አረ የሆነ ነገር ተናግራት ያለ ነበር ለአብርሽ ማለት አብርሽ ግን አረ እሷ ምንም እቃ ነው ሰዲ መጣቸው ምንም ባወራ ምንም ነገር እኮ ጨርሰናል ያለ ነበር። አንተ እንኳን ለወድ ውስጥ ያለ ለህፃን ልጅ እንኳን ክብር የለውም ማለት ነው። እውነት ለመናገር በጣም ነውር ነው። እውነት ለመናገር ይሄ ቪዲዮ ብዙ ሰው ጋር ነው የሚደርሱ ቤተሰብ ማለት ነው። እና ምን አይነት ነው ትምህርት ነው ብላችሁ ነው ይሄ ዝሙት ቪዲዮ የምትለቁ? አሁን ቪዲዮ ነው ቤተሰብ ዛሬ የተለቀቀ ቪዲዮ። አረ በጣም ነው የሚያሳፍረው። ሩታ ኒቃ ጥርግ ብላ ነው ሄደችው ማለት ነው። እነሱንም ዞር ብላ አላየችም። እቃውን ወስዳ ሄደች ማለት ነው። እንደ ምንም ነገር እንደማቅ ሰው ሆነ የት ነው የምትሄደው? ወደ ቤተሰብ እሄዳለሁ አለች። እኔ አልሰማሁም አልነገረችም ያለ ነበር። አውቆ እንደተከፋ እንደታመመ ሰው አንገቱን ቀርቅሮ ያዝናል። አያችሁ አይደለ? ምን አይነት እንጃ። አብርሽ ሰው አይመስለኝም ቤተሰብ ማለት ነው። እና ይሄ ልጅ ምን አይነት ውሸታማ ነው ጌታ። አውቆ ማለት ነው። አውቆ ሩታ ላይ ድራማ የሚሰራው ማለት ነው። ተሳክቶለታል በእርግጥ አያችሁ አይደለ? አንገቱን ተቀርቅሮ እንደታመመ ሰው ጋብ ለብሶ ሶፋ ላይ ቁጭ ብሎ እንደ ያረገዘ ሴት፣ አሁን ያመጣች ሴት፣ ወልዳ ያረሰች ሴት እንደዛ ሆኖ ነው ቁጭ እያለው ማለት ነው። አንተስ ያንተ ጉድ እኮ ማለቃ የለም። ያንተ ጉድ ማለቃ የለም። ያንተ ውሸት ማለቃ የለም። ምን ይሻላል? ምን አይነት ቤተሰብን ያሳደገክ ግን? ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ የኔ ውድ ቤተሰቦቼ። ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ ለማለት ፈልጋለሁ። ስትገቡ ላይክ አድርጉ የኔ ውዶች ማለት ነው። እንግዲህ ዛሬ ሩታዬ ስለመጣች በጣም ደስ ብሎኛል። እውነት ለመናገር በጣም ተናፍቃ ነበረች። በማርኬ ቤት ስለመጣች ደስ ብሎኛል። እውነት ለመናገር ሩታ ካሁን በኋላ
ጠንካራ ሴት መሆን አለባት ብዬ ነው ማምነው ማለት ነው። እና እኔ የሩታን ለቅሶ ምንም ነገር እኔ አልፈልግም። እውነት ለመናገር ሩታ ወዳ አይደለችም ቤተሰብ የምታለቅሰው፣ ግን የራሷን ኢማሙየው ሚዲያ ላይ መውጣት አትፈልግም እንጂ የሆነ ነገር አለ። ሩታ መናገር ማትፈልግ ነገር አለ። ብቻ አንዳንዴ ብዙ ነገር በመጥፎም በጥሩም ጊዜ አሳልፋችሁ ያያችሁን ነገር የሆነ ነገር ትዝ ይላችኋል። ገባችሁ? ሩታ ግን ወዳ አይደለችው የምታለቅሰው ማለት ነው። ቤተሰብ አንዳንዴ ታራዱ ማለት ነው። እና እኔ ሩታ እንደዚህ ያለቀሰች ባትመጣ ደስ ይለኛል። ጀግና ሴት ሆና ኩሩ ሴት ሆና ካሁን በኋላ በደንብ አድርጌ አኩራችኋለሁ የኔ ቤተሰቦች እያለች ነበረ። ካሁን በኋላ ብቻዬ ነው የምታገኙኝ፣ ከቤተሰቦቼ ጋር ነው የምታገኙ፣ ጠንካራ ሴት ሆኜ አሳያችኋለሁ እያለች ነበር። የኔም በቃ የምፈልገው ሩታ ጠንካራ ሴት ሆና በርትታ ሰርታ በቃ ሰርታ ማሳየት ነው የምፈልገው ከሩታ ማለት ነው። በቃ ሰርታ ታሳየን። እውነት ለመናገር ባታለቅሷ አንዳንዴ ወዳ አይደለች የምታለቅሰው ይመስለኛል። እውነቴ ነው የምላችሁ። እኔም አንዳንዴ ከሰው ጋር ወይም ከሴትዮ ጋር እንኳን አንዳንድ ጊዜ ሴትዮ ስትቆጣኝ የሆነ በቃ አልቅሽ አልቅሽ ይለኛል ቤተሰብ ማለት ነው። ሩታ እንደዛ ናት። እውነት ለመናገር ብዙ ነገር ነገ ከኔ ጋር ብዙ ጊዜ ከኔ ጋር ይቀጥላል የምትሉ የምትወዱ ሰው ዛሬ ከሌላ ሴት ጋር ስታገኙ ምን እንደሚሰማችሁ ብዙ ነገሮች አሉ። ግን አንዳንዴ በሩታ ላይም በአንድ ፈርድ ጥሩ ነው ብዬ አስባለሁ ማለት ነው። እና እኛም ደግሞ በሩታ ጎን ሆነን ብናይ ትረዳላችሁ ብዬ አስባለሁ። እኔ አሁን እሱን ያየሁበት በሩታዬ ማለት ነው። እና ለምንድን ነው የምታለቅሷ? ለምን እንደዚህ ትሆናለች የምትሉ ሰዎች አላቸው። ግን በእርግጥ ሩታ ወዳ አይደለችው የምታለቅሷ። ቤተሰብ ያሳለፈችው ከአብርሽ ጋር ብዙ ነገር ደርሶ ነው እዚህ ደረጃ ላይ የደረሱ ማለት ነው። እና ሩታ እንዳለችው ከሱ ዙሪያ ያሉ ሰዎች የሚጠቅሙ መስሎ ነው እሱ ራሱን ቢያስከበረ ይሄ ነገር አይሆኑም ብል ይሄ ሁሉ አይፈጠሩም ነበረ። እሱ ክፍተት ባይሰጣ ሰዎቹ ወደ ህይወቱ ባመጣ ይሄ ሁሉ አይፈጠሩም ነበር አለች። ልክ ናት ያለችው ማለት ነው። ሩታ ያለችው እንግዲህ ከአብርሽ ዙሪያ ላይ ያሉ ሰዎች አንዳንድ ሰዎች ማለት ነው የወንዶች አልጫ፣ አንዳንድ ሰዎች እንደ አቤላ እና እንደ ብሩኬ ሰዎች ማለት ናቸው። እና ከሩታ እጅ የበላችሁ ሰዎች መለሳችሁ ነው ሩታ የነከሳችሁ ማለት ነው። እናንተ ሰው አይደላችሁ። እውነት ለመናገር የሰው አውሬ ናቸው ብዬ ነው ማስበው። በተለይ አቤላ ማለት ነው። አንተ አስመሳይ ማለት ነው። ለኤርሚ እንዴት እንደሚሆነው አያችሁ አይደለ? ልነጠፍልሽ ነው ማለት ነው የቀረው ማለት ነው። በቃ ልነጠፍልሽ ነው እሱን የቀረ እንዴት እንደሚሆነው ትላንትና አያችሁ አይደለም? በአብርሽ ቤት የተለቀቀ ቪዲዮ እጅ ድረስ እስከሚያጥባት ድረስ አያችሁ አይደል? እንዴት እንደሚሆንላት ማለት ነው። ስለዚህ የተከፈለ ነገር ስላለ ነው በዚህ ልክ እንደዚህ የሆነ ማለት ነው። እቺ ሴተኛ ዳሪ ማለት ነው። እቺ ማታፈራው አይን ውጣ ጭራሽ እስከ ቤት ድረስ መታ እዛ ድረስ ማደር አይደብርም እንዴ? አንቺ ቆይ ምንድነሽ አንቺ? ስነ ስርዓት የለሽም፣ ቤተሰብ የለሽም። ምንድነሽ አንቺ? ሁለቱን ስላፋታሹ ደስተኛ ሆነሽ ነው በዚህ ልክ? ትንሽ አንድ ሳምንት አትቆይም? አንቺ ካለ ወንድ ቁጭ ማለት አትችሉም? ወንድ አምላክ ነሽ እንዴ? ቆይ እኔ ገረመኝ አብርሽ ተብዬው ማለት ነው። አንተ እስከ መቼ ነው ሁሌ ድራማ መስራት አይሰለችም? በበዓል ምድርም አንድ ቀን ደስተኛ ሆና ስትመጣ አናውቅ። ሁሌ ሐዘን፣ ሁሌ ለቅሶ፣ ሁሌ ድራማ፣ ሁሌ ውሸት አይሰለችም? 2 ዓመት ሙሉ ማለት ነው። በመድኃኒዓለም ስም ማለት ነው። አንተ ፈጣሪን አትፈራም እንዴ? እንደዚህ ሁሌ ውሸት፣ ሁሌ ድራማ በሰው ላይ እንደዚህ ገንዘብ ሰርታ መታገኝ ምንድን ነው የሚሰራለ? የምር ግፊ ይዛሃል፣ የሩታ ግፊ ይዛሃል መቼም ማለት ነው። እና አንዳንዴ ሰው ከፍ ሲያደርግክ ነገ ደግሞ ዞራ ዝቅ እንደምትላ እርግጠኛ ነኝ። እውነት ለመናገር ዛሬ ስላለ ገንዘብ እጅ ላይ ስላለ ብዙ ነገር ልትሆን ትችላለ። ግን እቺ ገንዘብ ነገ ልታልቅ ትችላለች። ግን ነገ ትጸጸታለ። እውነት ለመናገር ማለት ነው። እና ተው ግን ወደ ራሳችሁ ተመለሱ። ለተመልካች ክብር የለህም። ገንዘብ ብቻ ውሸቱ ብቻ ሁሌ በውሸት ሰው የምታሳምን ሁሌ ድራማ አልቅም።
ነፍሰ ጡር ላይ ነው የተጫወትክ ያለ ማለት ነው። አንተ ሰውና ግን ሴት ጎትቶ ማመጣት የሆነ ነገር እንደሆነ በሩታ ምክንያት እንደታመምክ በሩታ ምክንያት እንደተጎዳ አስመሳይ ማለት ነው። አንተ መቼ ታመም? የአንተ ውሸት ማለቃ የለም። አውቆ ፊቱን ጎንበስ አድርጎ አንገቱን መሬት ላይ ተቀርቅሮ እየተኛ እንደታመመ ሰው አስመሳይ። አንዴ ወደ ላይ ይለኛል። አንተ ምንድነ? ያሳፍራል እኮ። ገንዘብ እኮ ነገ ያልቃል። ሰው ግን እስካለ ከሰው ጋር ትኖራለ፣ ካለ ሰው ደግሞ ከባድ ነው። እውነት ለመናገር ገንዘብ ያልቃል፣ ግን እስካለ ድረስ ከሰው ጋር ተከባብራችሁ ብትኖሩ ጥሩ ነው። ግን ሁሌ ውሸት ሰው ማስተማር አይደብርም? እቺ ሴተኛ ዳሪ ደግሞ ያቀፈች ነውር እኮ ነው። ሩታ ምን እንደምትለው አላቅም። ጥላን ሄደችው። እናንተ ፊት እንኳን አላየችውም። እውነት ለመናገር ማለት ነው ንቃን የወጣችው ማለት ነው። ሩታ እኮ ጀግና ሴት ናት፣ ጠንካራ ሴት ናት። እኔ እንጃ እንደ ማርክ ሰው እኔ በህይወቴ አይቼ አላቅም። በሩታ ጎን ያለ ማርክ ነው። የምሬ ነው የምላችሁ ሁሌ ማለት ነው። ሩታ የሆነ ነገር ብትሆነው ማርክ ነበር ከሷ ጎን የሆነ ማለት ነው። ሌሎቹ ግን የሩታ እጅ በልቶ የሩታ ነገር በልቶ ዛሬ እሷን ከኋላ እንደ ብላ የሆጉ እነዚህ አስመሳዮች አቤላ እና በቃ ሁሉ አስመሳይ ናቸው። በአብርሽ ዙሪያ ያሉ ሰዎች አስመሳይ ማለት ነው። በሩታ እጅ እየበሉ የጠጡ ሰዎች ናቸው። ግን እስከ ዛሬ ሳይቀየር እያየው ማርክ ብቻ የኔ ወንድም ማለት ነው። አስታወሰው ወንድ ማለት ልክ እንደ ማርክ ብትሆኑ ሁለቱ እንዳይለያዩ ታድርጉ ነበር። እውነት ለመናገር እናንተ ሌላ ውሽማ ይዛችሁ አምጥታችሁ እስከ ቤት ድረስ እያሳደራችሁ ጨፈራ ድረስ እንደ ጨፈራችሁ ስትናገሩ ነበር። አረ እናንተስ ጉድ ነው። ማለቃ የላችሁም። እንግዲህ አሁን ከሱ ጋር ማደር ከጀመረችው እንግዲህ አልጋ ላይ ሆናችሁ ትመጣላችሁ። ሌላ ታሪክ ውስጥ ገብታችሁ ትመጣላችሁ ማለት ነው። እናንተ ድራማ ማለቃ የለም። በተለይ ቡታየራ ዩቱበሮች በመድአለ ሙሉ በሙሉ ዝሙት እድሜ ለሩታ በሉ። ታዋቂ አደረጋችሁ። ታዋቂ ሆናለች ቡታየራ። እድሜ ለሩታ በሉ። ሩታ እኮ ብዙ ነገር ነው ያስተማራችሁ። ምንም አለባበሳችሁ ማትችሉ፣ ጫማችሁ ማረግ ማትችሉ፣ ፀጉራችሁ ማስተካከል ማትችሉ ታዋቂ ያደረገችው በሩታ ስም ነው። ገባችሁ አይደለ? እድሜ ለሩታ በሉ። ቡታየራ ታዋቂ የሆነችው በሩታዬ ነው። ሁሉ ሰው የመጣ በሩታዬ ነው። ገባችሁ አይደለ? ዛሬ ሁሉም ታዋቂ ስለሆነ ሩታ ተረስታችሁ ማለት ነው። ገባችሁ አይደለ? ሩታ ግን ነገ ጠብቁኝ ብቻ ለምናቸው ወደ ሩታ እንደምትመጡ እርግጠኛ ነኝ በዚህ ሁኔታ ማለት ነው። እና ሩታ ሁሌ ወደፊት ማለት ነው። እኛ ሁሌ ካሴት ጎን ነን። እውነት ለመናገር ሩታ ይሄ የኔ አንበሳ የኔ ጀግና ሴት ሁሌ እንወድሻለን። አንቺ ብቻ ደህና ሆነልን ማለት ነው። የኔ ጠንበላል ማለት ነው። የኔ ብርቱ ሴት ለነዚህ ብለሽ ቦታ እንዳትሰጪ ሩታዬ፣ እንዳታለሽ። ጠንካራ ሴት ሆነሽ ሰርተሽ አሳይ እንጂ ለነዚህ ክፍታሞች፣ እነዚህ ባለጌዎች፣ ለነዚህ ሰገጤ ፊት እንዳሰጪ ማለት ነው። ቦታ እንዳሰጪ። አንቺ ጠንካራ ሴት ሆነሽ ማሳየት ነው በዚህ ልክ ማለት ነው። እነዚህ ወራዳውላ የብልግና